በአውሮፓ ሊግ የፍጻሜ ጨዋታ ኦል እንግሊሽ ወይንም ሁሉም እንግሊዛዊ የሆኑ ክለቦች የሚሳተፉበት ፍጻሜን እንመለከታለን። ትላንትና ማንቸስተር ዩናይትድም ቶተንሃም ሆትስፐርስም የግማሽ ፍጻሜ ተፋላሚዎቹ ክለቦች ለፍጻሜ መድረሳቸውን አረጋግጠዋል። ኦልድ ትራፎርድ ላይ ከነበረው ጨዋታ እንጀምር። ማንቸስተር ዩናይትድ 4-1 በሆነ ውጤት አትሌቲክ ክሉብን ትላንትና አሸንፏል። በድምር ውጤት 7-1 አሸንፎ የፍጻሜ ተፋላሚ ሆኗል። ለማንቸስተር ዩናይትድ ሜሰን ማውንት ሁለት ጎሎችን አስቆጥሯል። ካሲሜሮ እና ራስመስ ሆይላንድ ሌሎቹን ጎሎች ያስቆጠሩ ናቸው። ለአትሌቲክ ክሉብ ሚኬል ኋርዜጋ ጎሉን ማስቆጠር የቻለ ተጫዋች ነው። የተወደዳችሁ የሸጋ ስፖርት ተከታታዮች ቻናላችንን ሰብስክራይብ በማድረግ እንድታግዙን በአክብሮት እንጠይቃችኋለን። በጣም በርከት ያላችሁ የቻናላችን ተከታታዮች ሰብስክራይብ ሳታደርጉ እንደምትመለከቱ ዩቲዩብ ያመላክታል። እባካችሁ ሰብስክራይብ በማድረግ ቻናላችንን አግዙን። እኛ ደግሞ ለውለታችሁ ምላሽ እጅግ ተአማኝና ፈጣን የሆኑ መረጃዎችን ወደናንተ ለማድረስ እንተጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። 73000 ተመልካቾች ፊት ማንቸስተር ዩናይትድ የስፔኑን ክለብ ከፍ ያለ ድል አስመዝግቦበት ነው ያሸነፈው። ባለፈው ሳምንት ሳን ማሜስ ላይ 3-0 በሆነ ውጤት ማንቸስተር ዩናይትድ አሸንፈው ነበር። ግንቦት 13 በስፔን ቢልባኦ ለሚደረገው የአውሮፓ ሊግ ፍጻሜ ደርሷል። የሶስት ጎል ልዩነት ይዘው ነበር ጨዋታውን የጀመሩት። ነገር ግን የቀይ ሰይጣኖቹ ደጋፊዎች በሜዳቸው ለሚያደርጉት ውድድር ሁሌ አንጀስ ናቸው፣ ሁሌ ጭንቀታም ናቸው። ምክንያቱም በዚህ የውድድር ዓመት ቡድኑ በፕሪሚየር ሊግ እና በሀገር ውስጥ ያሉ የካፕ ውድድሮች ኦልድ ትራፎርድ ላይ በሚያደርጋቸው ጨዋታዎች ጥሩ የሚባሉ ውጤቶችን በተከታታይ ማስመዝገብ የተሳነው ሆኗል። እንደውም መጥፎ ውጤቶች እየተከተሉት መጥተዋል እዚህ ሜዳ ላይ እና ደጋፊው በስጋት ታጅበው ነበር ጨዋታውን የጀመሩት። ደግሞ 31ኛው ደቂቃ ላይ አትሌቲክ ክሉብ ጎሉን ሲያስቆጥር የበለጠ ስጋታቸው ከፍ ብሎ ነበር። 1-0 በሆነ ውጤት ሲመሩ ቆይተው የማንቸስተር ዩናይትድን ደጋፊዎች ያረጋጋ ጎል ሜሰን ማውንት 72ኛው ደቂቃ ላይ ማስቆጠር ችሏል። 55 ሚሊዮን ፓውንድ ወጥቶበት ከቼልሲ 2023 ላይ የተዘዋወረው ይሄ እንግሊዛዊ ተጫዋች 10 የፕሪሚየር ሊግ ጨዋታዎችን ብቻ ነው እስካሁን ቋሚ ሆኖ የተሰለፈው ወደ ክለቡ ከመጣ በኋላ። አማካዩ ትናንትና ተቀይሮ ከገባ በኋላ ግን የጨዋታው ልዩነት ፈጣሪ መሆን ችሏል። ያቻነት ጎል አስቆጥሯል። ደግሞ በጣም ድንቅ የሆነች ጎል ማስቆጠር ችሏል። ሁለተኛ ጎሉን ለራሱ አስመዝግቧል። ለቡድኑ ደግሞ አራተኛውን ጎል ነበር። ከማውንት ጎል በኋላ ካሲሜሮና ራስመስ ሆይላንድ አከታትለው ጎል ማስቆጠር ችለዋል። ከዚያ በኋላ ደጋፊዎች የተዝናኑበትን ጎል ነው ሜሰን ማውንት ያስቆጠረው። የግብ ጠባቂውን ከሜዳው ክልል ርቆ መውጣት የተመለከተው ሜሰን ማውንት ግብ ጠባቂው ለቡድን አጋሮቹ ለማቀበል የነበረውን ሙከራ ኳሱን በቀኝ እግሩ ኢንተርሰፕት ካቋረጠው በኋላ ከዚያ በቀጥታ ነው ወደ ቢልባኦ መረብ በግራ እግሩ ኳሷን የላካትና በጣም ማራኪ የሚባል ጎል ማስቆጠር ችሏል። የዩናይትድ አራተኛ ጎል ነበር። ለእርሱ ደግሞ ሁለተኛ ጎሉ ሆኖ በጨዋታው ተመዝግቧል። የ26 ዓመቱ እንግሊዛዊ በጣም ትልቅ ፈገግታ ነበረ ፊቱ ላይ የተመለከትነው ጨዋታው ከተጠናቀቀ በኋላ። ይሄ ተጫዋች 2020 ላይ በአውሮፓ ዋንጫ እንግሊዝ እስከ ፍጻሜ እንድትሄድ ትልቅ ሚና ከተወጡ ተጫዋቾች መካከል አንደኛው ነበረ። በ2021 ቼልሲ የአውሮፓ ቻምፒየንስ ሊግ ዋንጫን እንዲያሳካ ምክንያት ከነበሩ ተጫዋቾች መካከል አንደኛው ነበረ። ማንቸስተር ዩናይትድን 2023 ላይ ከተቀላቀለ በኋላ ግን እነዚያን ደማቅ የሚባሉ ብቃቶቹን ለቀይ ሰይጣኖቹ ማስመልከት ተስኖታል። በጣም ተደጋጋሚ ጉዳቶች ተጫዋቹን ከሜዳ ርቀውት ቆይተዋል። ዋና አሰልጣኙ ሩበን አሞሪም ግን በተደጋጋሚ ስለዚህ ተጫዋች ሲናገሩ እንደሚያምኑበት እንደሚፈልጉትና በብቃቱ እርግጠኛ እንደሆኑ አስተያየት ይሰጡ ነበር። አስተያየታቸው እዚህ ተጫዋች ላይ ሁሉ ጊዜ ፖዚቲቭ ነበር። አሁን የዚህን ሰውዬ በራስ መተማመን የከፈለ ጎል ነው ሁለት ጎሎችን ማስቆጠር የቻለው። ራሱ ላይም የነበረውን ትልቅ ሸክም ከትከሻው ላይ ቀለል አድርጎለታል። ጥራታቸውን የጠበቁ በጣም ምርጥ ሁለት ጎሎችን ያስቆጠረው። የመጀመሪያውም ጎል ቢሆን ከሌኒ ዮሮ የተቀበለውን ኳስ በቀንጥ ካዞረውና ለኳስ መምታት እንዲመቻች ካደረገው በኋላ ለቀኝ እግሩ ከዚያ ወደ ጎልነት ልኳት በጣም ማራኪ የሚባል ጎል ነው ማስቆጠር የቻለው። አሁን ዩናይትድ 9ኛ የአውሮፓ ውድድር ፍጻሜያቸውን ያደርጋሉ ቢልባኦ ላይ። የዚህ ውድድር ዓመት እጅግ ትልቁና አስፈላጊው ጨዋታቸው ይሆናል። ይሄ ውድድር ዓመት አሸናፊ ሆነው
በዩሮፓ ሊግ ማጠናቀቅ የሚችሉ ከሆነ ቀጣይ የውድድር ዓመት በቻምፒየንስ ሊግ የሚካፈሉ ይሆናል 100 ሚሊዮን ፓውንድ የተሳትፎ ገንዘብም ኪሳቸው ያስገባሉ ለመጨረሻ ጊዜ በአውሮፓ ሊግ ለፍጻሜ የደረሱት 2021 ላይ በኦሌ ጉናር ሶልሻየር ዘመን ነበር የዚያኔ ኡናይ ኤምሪ የሚያሰለጥነው ቪያሪያል ነበር በመለያ ምት አሸንፏቸው ዋንጫውን የነጠቃቸው ከዚያ በፊት 2017 ላይ በጆዜ ሞሪኒዮ መሪነት የአውሮፓ ሊግ ዋንጫን ማሳካት ችለዋል አሁን ምናልባት ለዚህ ዋንጫ የበለጠ የተሻለ እድልን ያገኙበትን ውጤት ነው ያስመዘገቡት ከማውንት ባለፈ ግን በዚህ በአውሮፓ ውድድር በጣም ጥሩ የሚባል ግስጋሴን ሲያደርጉ ቆንጆ ብቃቱን ያስመለከተ የቆየው ካሲሜሮ እንደዚሁ ጥሩ የተጫወተበት ምሽት ነበር 2022 ላይ ከሪያል ማድሪድ ወደ ማንቸስተር ዩናይትድ ከመጣ በኋላ በተለይ በትልልቅ ጨዋታዎች ላይ በአውሮፓ መድረኮች ላይ የዚህን ተጫዋች ብቃት የሚመጥን ጨዋታ እንቅስቃሴ ነበር ሲያደርግ የቆየው በዚህ የውድድር ዓመት ዘንድሮ በአውሮፓ ቻምፒየንስ ሊግ በአውሮፓ ሊግ በኮንፈረንስ ሊግ ውድድር ያለ አንዳች ሽንፈት ለፍጻሜ የደረሰው ቡድን ማንቸስተር ዩናይትድ ሆኗል ጥሩ ተጫዋቾቹ ባለፈ ግን ለምሳሌ ሃሪ ማጓየር ትላንትና ጥሩ አልነበረም በተለይ የመጀመሪያው ጎል እንዲቆጠር ምክንያት የሆነ ስህተት ፈጥሯል አሌሃንድሮ ጋርናቾ ግልጽ የሚባል ኳስ ከግብ ጠባቂው ጋር ፊት ለፊት ተገናኝቶ አምክኗል ቺፕ አድርጌ ያስቆጥራለሁ ብሎ ኢላማውን ሳይጠብቅ ነበር ኳሱ የወጣው ማንቸስተር ዩናይትድ የበለጠ አስቀድሞ መረጋጋት የሚችልበት በዚህ ጨዋታ ያለ ጭንቀት የበለጠ እንዲቀጥል የሚያስችለውን የጨዋታ እንቅስቃሴ ያመከነበት ነበር አስቀድሞ ጎል የተቆጠረበት ዩናይትድ አሰልጣኙ ያደረጉት የ62ኛው ደቂቃ ቅያሬ በዚህ ጨዋታ ላይ ለውጥ እንዲያመጡ ምክንያት ሆኗቸዋል አማድ ዲያሎ ሉክ ሾው እና ሜሰን ማውንት ያላቸው የቴክኒክ ክህሎት ወደ ሜዳ ተቀይረው ከገቡ በኋላ ቡድኑን በብዙ ለውጦታል ሜሰን ማውንት ያስቆጠረው የ72ኛው ደቂቃ ጎል ትላንትና ማንቸስተር ዩናይትድ የመጀመሪያ ኢላማውን የጠበቀ ሙከራው ነበርና ይሄ እንዴት ባለ መንገድ ቡድኑን እነዚህ ተጫዋቾች እንደቀየሩ ያሳያል ተቀይሮ የገባው አማድ ዲያሎ ለራስመስ ሆይላንድ አመቻችቶ ጭምር ማቀበል የቻለ ተጫዋች ነው ብሩኖ ፈርናንዴስ እንደዚሁ ለካሲሜሮ ከግራት ምት በግንባሩ ላስቆጠረው ጎል ምክንያት የሆነ ኳስ አቀብሏል ሜሰን ማውንት ከጨዋታው መጠናቀቅ በኋላ ሲናገር እንዲህ ያሉ ቀኖችን ለማሳለፍ በጣም ለረጅም ጊዜ ጠብቅ ያለው ሲል ነው የተናገረው ዝም ብሎ መጓዝን ምርጫው እንዳደረገ በየቀኑ በልምምድ መርሃ ግብሮች ላይ ጠንክሮ ሲሰራ እንደነበረ እና ደግሞ በአእምሮ ፖዚቲቭ ሆኖ ለመቀጠል ብዙ ሲሰራ እንደነበረ ነው የተናገረው ቲኤንቲ ስፖርት ላይ ስለ ሁለተኛው ጎል ሲጠየቅ ግብ ጠባቂው መውጣቱን ካየሁት በኋላ ኳሱ እኔ እግር ስር እንድትመጣ ሳስብ ነበር ኳሱ እኔ ጋር ከመጣ በኋላ ግን በቀጥታ በአንድ ንክኪ ነው ወደ ጎልነት መቀየር ይፈልጌ ነበረው ነገር ግን ይሄንን ማድረግ አልቻለም በቀኝ እግሩ ካቆመው በኋላ ነበር በግራ እግሩ ኳሱን በቀጥታ የላከው ኳሱ ወደ ግራ እግሬ እንዲመጣ አልፈለኩም ነበር እና ግን ኢላማውን እንዲጠብቅ አድርጌ ለመምታት ብቻ ነበር ያሰብኩት ወደ ጎልነት ተቀይሯል ብሏል ደጋፊዎቹን አመስግኗል ሙሉ ደቂቃውን ደጋፊው በስሜት ሆኖ ቡድኑን ሲያነሳሳ ነበር አሞሪም ውሳኔያቸው ዋጋ ከፍሏቸዋል ኑሰይር ማዝራዊ አሌሃንድሮ ጋርናቾና ማኑኤል ኡጋርቴ ተቀይረው ከወጡ በኋላ ማንቸስተር ዩናይትድ በጣም የተነቃቃ ሆኖ ተመልክተናል ፓትሪክ ዶርጉ ትላንትና በግራም በቀኝ መስመር ተመላላሽነት ተጫውቷል በተለይ ሉክ ሾው ወደ ሜዳ ከገባ በኋላ በቀኝ መስመር ተመላላሽነት ተጫውቷልና ሁለት አይነት ምሽት ነው ያሳለፈው ይሄ የተደበላለቀ ምሽት ሆኖበታል መጥፎም ጥሩም የጨዋታ እንቅስቃሴን አሳይቷል አሞሪም ከጨዋታው በኋላ ለዚህ ደጋፊ ልናደርግ የምንችለው በጣም ትንሹ ነገር ይሄ ነው ሙሉ አመቱን ሲደግፉን ነበር አሁን ለፍጻሜ ጨዋታ ማሰብ ጀምር ያለው ሲሉ ለቲኤንቲ ስፖርት አስተያየታቸውን ሰጥቷል ማሸነፍ ከቻልክ ምንም ትርጉም የለውም ማሸነፍ ካልቻልክ ለፍጻሜ መድረስ ምንም ትርጉም የለውም የሚል አስተያየታቸውን ሰጥቷልና ይሄ ጨዋታ እንዳለቀ ለፍጻሜ ጨዋታ ማሰብ ጀምሯል ስለሜሰን ማውንት ሲናገሩ በየቀኑ ጠንክሮ የሚሰራ ተጫዋች ነው ምግቡን አስተካክሎ ይመገባል የረፍት ጊዜውን የሰውነት ጤናውን የሚጠብቅበት መንገድ በየጊዜው አይስ ባዝ ይወስዳል ሌሎች ነገሮችንም በትክክል የሚያደርግ ተጫዋች ነውና ለርሱ በጣም ተደስቼለታለሁ ጎል በማስቆጠሩ ብሏል ትላንትና ከነዚህ ተጫዋቾች ባለፈ ያው ብሩኖ ፈርናንዴስ የቡድኑ አምበል ብሩኖ ሆኖ ያመሸው ጥሩ የሚባል ብቃትን
ለዚህ ቡድን ትላንትና አድርጓል ማንቸስተር ዩናይትድ የዩሮፓ ሊግ ፍጻሜ ተፋላሚ መሆኑን አረጋግጧል ቢልባኦ ላይ እንግዲህ የፍጻሜ ጨዋታውን የሚያደርግ ይሆናል ግንቦት ወር ላይ በእነሱ በግንቦት 21 ነው ይሄ ጨዋታ የሚደረገው በእኛ ግንቦት 13 የሚደረግ መርሃ ግብር ነው ሌላኛው ፍጻሜ ተፋላሚ ቶተንሃም ሆትስፐርስ መሆኑ ተረጋግጧል ትላንትና ቦዶ ግሊምትን ከሜዳ ውጪ 2-0 በሆነ ውጤት ማሸነፍ ችሏል ዶሚኒክ ሶላንኬና ፔድሮ ፖሮ ጎሎቹን አስቆጥረዋል በ63ኛውና 69ኛው ደቂቃ ላይ በድምር ውጤት 5-1 በሆነ ውጤት አሸንፎ ፍጻሜውን ተቀላቅሏል ቶተንሃም ከ6 ዓመታት በኋላ በሌላ የአውሮፓ ውድድር የፍጻሜ መድረክ ላይ ተካፋይ ሆኗል ኖርዌይ ነው ይህንን ያስመዘገበው ለመጨረሻ ጊዜ በግማሽ ፍጻሜ አሸንፈው በአውሮፓ ውድድር ለፍጻሜ የደረሱት አያክስን አሸንፈው 2019 ከሊቨርፑል ጋር ለፍጻሜ የደረሱበት መድረክ ነበር የዚያኔ ሊቨርፑል በፍጻሜ የሞሪዚዮ ፖቼቲኖን ቡድን አሸንፎ ዋንጫውን እንደወሰደ ይታወሳል አሁን አያክስን አሸንፈው በግማሽ ፍጻሜ ወደ ፍጻሜ ከደረሱበት መድረክ በኋላ በሌላ የአውሮፓ ውድድር 6 ዓመታትን ጠብቀው በዩሮፓ ሊግ ለፍጻሜ በቅተዋል በመጀመሪያው ዙር 3-1 በሆነ ውጤት ነበር ማሸነፍ የቻሉት የመልሱን ጨዋታ ከባድ ሊሆንባቸው ይችላል ተብሎ ተሰግቶ ነበር ስፖርትስ ቶተንሃም ሆትስፐርስ በጣም ከበድ ያለ የዋንጫ ጥም ያለበት ነው ለመጨረሻ ጊዜ ዋንጫ ያነሱት በሊግ ካፕ 2008 ላይ ነበር 1984 ነው ደግሞ በአውሮፓ ውድድሮች ዋንጫ ያሳኩት አሁን ይሄንን የዋንጫ ጥማቸውን መቁረጥ የሚችሉበትን እድል ፈጥሯል አንጅ ፖስተኮግሉ ገና መስከረም ወር ላይ ነበር ሲናገሩ የነበሩት እኔ በነበርኩባቸው ክለቦች በሁሉም ሁለተኛ አመቴ ላይ ዋንጫ አሸንፋለሁ እያሉ ሲናገሩ ነበር ይሄንን ንግግራቸውን አሁን ወደ እውነታነት ለመቀየር የተቃረቡ ይመስላሉ ያውም ደግሞ የቡድኑ ወሳኝ ተጫዋቾች ኪዩንግ ሚንሶን ሉካስ በርግቫል ጄምስ ማዲሰን የመሳሰሉ ተጫዋቾች ያልነበሩበት መርሃ ግብር ነው ችግሩን ተቋቁመው ነው ኖርዌይ ላይ ቦዶ ግሊምትን አሸንፈው መውጣት የቻሉት ቦዶ ግሊምት ላዚዮን አሸንፈው የመጣ ቡድን ነው ፖርቶን በሜዳቸው ያሸነፉ ናቸውና ትላንትና ጥሩ የሚባሉ ሙከራዎችን ማድረግ ችለው ነበር ጨዋታውን መልሰው ለመቆጣጠር ግን ጊግሊሞ ቪካሪዮ እነዚህን ሙከራዎቻቸውን ሲያከሽፍ ታይቷል ይሄ ግብ ጠባቂ ከረፍት በኋላ ነው ከማዕዘን የተሻማ ኳስ ክርስቲያን ሮሜሮ ግብ መስመሩ አፋፍ ላይ ለነበረው ተጫዋች በግንባሩ ገጭቶ ያቀበለው ከዚያ ዶሚኒክ ሶላንኬ ወደ ጎልነት ቀየረ ፔድሮ ፖሮ ለክሮስነት ያሰበው ነበር ኳስ ለማሻማት ብሎ ያሰመው ኳስ ነው ወደ ጎልነት የተቀየረው ይሄ ቡድን ትላንትና ጨዋታውን ፍጹም ተቆጣጥሮት ነበር የወጡት ከዚህ በፊት በሀገር ቤት ውድድር የምናይበት የቶተንሃም ሆትስፐርስ ባህሪ መረበሽ መደንገጥ መዋከብ አይነት አልነበራቸውም በጣም ኮንትሮልድ የሆነ ጨዋታን ያደረጉት ቡድኑ ዲሲፕሊኑ ስነ ምግባሩ የሚገርም ነበር ውህደቱ በጣም የደረጀ ነበር ሜዳ ላይ የተመለከትነው ሁሉም ተጫዋቾች የሚጠበቅባቸውን አድርጓል ዶሚኒክ ሶላንኬ በጀግንነት ሲሮጥ ነበር ያለመታከት ፕሬሲንጉን ሲያስጀምር ነበር ከዚያ ባለፈ መሃል ሜዳ ላይ የነበሩት ሮድሪጎ ቤንታንኩርና ኢቬዝ ቢሱማ የተከላካይ ስፍራ ተጫዋቾቻቸውን በጥሩ ሁኔታ ከልለዋቸዋል ዴጃን ኩልሰቭስኪና ብሬናን ጆንሰን ያለመታከት ሲሮጡ ነበር ከኳስ ውጪ የነበረው ስራቸው በጣም አስገራሚ ነበር እነዚህ ተጫዋቾች በፍጻሜው መርሃ ግብር ከማንቸስተር ዩናይትድ ጋር ተመሳሳዩን ማድረግ የሚችሉ ከሆነ ምናልባት ቢልባኦ ላይ ዋንጫውን የመውሰድ እድል አላቸው በዚህ የውድድር ዓመት ብሬናን ጆንሰን በአውሮፓ ውድድሮች ለቶተንሃም ሆትስፐርስ 5ኛ ጎሉን ነው ማነው ዶሚኒክ ሶላንኬ 5ኛ ጎሉን ያገባው ብሬናን ጆንሰን 4 ጎል አለው ጄምስ ማዲሰን ኪዩንግ ሚንሶን 3 ጎል ያላቸው ተጫዋቾች ናቸው ትላንትና በአውሮፓ ሊግ ውድድር ላይ ፔድሮ ፖሮ 2ኛውን ጎል ነው ያገባው ከሱ ባለፈ እንደነ ፓፕሳርና ዊልሰን ኦዶቤር ያሉ ተጫዋቾች ደግሞ ሁለት ጎሎችን ማስቆጠር ችለዋል ቶተንሃም ሆትስፐርስ ጥሩ የሚባል ምሽት ትላንትና ለአንጅ ፖስተኮግሉ አስደሳች የሚባለውን ውጤት ማስመዝገብ የቻሉበት ሆኗል የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ